በመጽሐፉ ዙሪያ ያለ ምልከታቸውን እንዲያቀርቡ የውይይት ጊዜ ነው የሚሆነው። በዚህ እንደ ፓናሊስት ሆነው አብረውን የሚያሳልፉ ሰዎች አሉ። እነሱን አስተዋውቃለሁ። ወንድማችን ዶክተር አብኔዘር ገዛኸኝ፣ እህታችን ዶክተር ቅድስ ባህሩ፣ እንዲሁም ወንድማችን አሌክስ ዘጻት፣ ያንን ደግሞ በማሳለጥ ሞዴሬተር የሚሆነን ወንድማችን ሲሻ መንግስቱ አለ። እነሱ መጥተው ጥቂት ከመጽሐፉ ተነስተው አንዳንድ ነገሮችን ያሳዩናል። ከዛ በኋላ ፕሮግራማችንን ወደ ማጠቃለል እንሄዳለን። እንግዲህ ስፍራው ከተዘጋጀ በኋላ ፓናሊስቶቻችን እንዲሁም ሞዴሬተራችን ወደዚህ ይመጣሉ። ተባረኩ። እንደምን ዋላችሁ። ፖዬ በእኛ በኩልም እንኳን እግዚአብሔር ረዳ ኮንግራቹሌሽንስ ለማለት እንወዳለን። እንግዲህ ከኔ ጋር አሁን በዚህ በመድረክ የምታያቸው የተለያዩ እንግዶቻችን ከተለያየ የትምህርትና የፕሮፌሽን ዝግጅት የመጡ ናቸው። በዚህ በመጽሐፍ ዙሪያ አንዳንድ ጥያቄዎችን ጠይቃቸዋለሁ። እሱን ሪፍሌክት ያደርጋሉ ማለት ነው። የተወሰነ ደቂቃዎች አሉን። በዛ በተወሰነ ደቂቃዎች ሀሳቦቻችንን ሪፍሌክት እናደርጋለን። ከዛ ከኔ በስተግራ ከጫፍ ነው የምጀምረው። ዶክተር ቅድስት አለች። በኦልድ ቴስታመንት ቴዎሎጂ ዶክትሬቷን ሰርታለች። ከእርሷ ጋር በዚሁ ጥያቄና መልስ አብረን እንቆያለን። በመካከል ደግሞ ዶክተር አቤኔዘር አለ ከኮሎምቢያ ዩኒቨርሲቲ የኒው ቴስታመንት ስኮላር ነው። በዚህ በኩል ደግሞ ወንድማችን አሌክስ ዘጻት አለ ሲስተማቲክ ቴዎሎጂ ኤገስት ከፒጂዲ ሲስተማቲክ ቴዎሎጂ ማስተርስ ፕሮግራም ሲስተማቲክ ቴዎሎጂ ኤምቲኤች ሲስተማቲክ ቴዎሎጂ ሰርቷል። ስለዚህ ከነሱ ጋር ነው የምንቆየው። እንግዲህ መጽሐፉን በተቻለ መጠን ሰብሰብ የሚያደርጉልን ጥያቄዎችን ጠይቃቸዋለሁ። ከዚያም እነርሱ በተቻለ መጠን ታይም ሴንሲቲቭ በሆነ ሁኔታ ይመልሱልናል ማለት ነው። የመጀመሪያው የማነሳው ጥያቄ በመጽሐፉ የመስቀል ሞት አዋራጅነትና አስከፊነት ላይ ጸሐፊው በጣም ሳቢ በሆነ በተለይ ደግሞ ምስል ከሳች በሆነ መልክ ከታሪክም ከቅዱሳት መጽሐፍትም እያጣቀሰ ጥሩ ትንተና ሰጥቷል። ለነገረ መስቀል መንደርደሪያ የሚሆን በጣም ጥሩ መግቢያ ሰጥቶታል። ከዚያ በኋላ ብዙ ገጽታ ያለው የእግዚአብሔር ጥበብ የሚል ደግሞ ርዕስ የሰጠውን ሌላ ሀተታ ደግሞ እንዲሁ አቅርቧል። እንግዲህ ሁለቱን በትይዩ ስናያቸው በዚህ በኩል የመስቀል አስከፊነት አዋራጅነት አለ፣ በዚህ በኩል ደግሞ በጣም የተገለጠ የእግዚአብሔር ጥበብ አለ፣ በብዙ መልኩ የተገለጠና ሁለቱን ትይዩ ለማስኬድ እንሞክርና አንዱ አንዱን እንዲገልጥልን አሁን በሚታየው ዓለም ድል መንሳት፣ የፓወር ዳይናሚክስ፣ የኃይል የበላይነት የመሳሰሉት ይችን ዓለም እየዘወረ ባለበት በዚህ ጊዜ በመስቀል አስከፊነትና አዋራጅነት በኩል የመጣን የእግዚአብሔርን ጥበብ እንዴት እንረዳለን? ይሄም ምን ማለት ነው? በዚህ ጊዜ የኃይል ዳይናሚክስ ኢንጀነራል፣ ድል መንሳት፣ ስኬት፣ እነዚህ በጣም ትልቅ ቦታ በሚሰጣቸው በዚህ ዓለም ይህ የእግዚአብሔር ጥበብ የሆነው የመስቀል ስራ እንዴት ስኬትን፣ ኃይልን፣ ክርስቲያናዊ ምስክርነትን ሪዲፋይን እንድናረግ በአዲስ ትርጉም እንድንይዝ ይረዳናል የሚል ነው የመጀመሪያው ጥያቄ። ዶክተር አቤን። እሺ፣ ቴንክ ዩ አመሰግናለሁ። ጳውሎስ ፈቃዱ እንኳን ደስ አለ፣ እንኳን እግዚአብሔር ረዳ። ደስ ብሎ ነው መጽሐፉን ያነበብኩት እና እያነበብኩ ባለ ሰዓት ይሄ አይዲያ ሲነሳ ወደ ልቤ የመጣው ከመጽሐፉም እንደገና ቶሎ አይምሮ የበረረው ወደ ፊልጵስዩስ ምዕራፍ 2 ነው። እዛ ምዕራፍ ላይ እስከ ሞት ድረስ ያውም የመስቀል ሞት የሚል ቃል አለ እና ጳውሎስ ከሱ ጀምር ብዬ ነው። ጳውሎስ የተረጎመበት መንገድ ደስ ብሎኛል። ቀጥታ ላይሆን ይችላል፣ ግን የሞት ሞት ብሎታል እና ከአሁን በኋላ ስተረጎሙ እሱን ፓሴጅ ያውም የሚለው ኢቭን የሚለው ወይ አሰንሲቭ በሰዋሰው አሰንሲቭ የሚባለው ኢቭን ፎከስ እንድታረጉ የሚያደርግ ነውና ኢቭን መጥለዋል። የሞት ሞት ነው፣ ዝም ብሎ ሞት ሳይሆን የሞት ጥግ ነው። በጣም የተዋረደ የዘቀጠ የወረደ ሞት ነው እና አንድ ቦታ እንደውም ምን ብሏል? የሟቹን ስቃይ ለማራዘም የሚጠቀሙት ሰይፍ አይደለም፣ እሳት አይደለም፣ የሚጠቀሙት መስቀል እና ምን ያህል ኤክስተንቱ የአዋራጅነቱን ጥልቀት በዛ እናያለን እና የሞት ሞት ብያለሁ። ኢቭንን በስካሁን በኋላ እንደዛ ነው የሚተረጎመው እና በጣም የጭከና የውርደት የሼም የሀፍረት የእንግልት ምልክት ነው መስቀልን ስናየው።
ለዚህም ነው የፊልጵስዩስ ጸሐፊ ሐዋርያው ጳውሎስ ምን አለ ሲጽፍ ለፊልጵስዩስ ሰዎች አሁን የተጻፈው ፊልጵስዩስ ለምንድን ነው ብላችሁ ስትጠይቁ ትህትና ስለጎደለ እኔ ይሻላለሁ ስለበዛ የኔ ሰክሰስ ይሻላል ይሄን ዓመት አገልግያለሁ የሚሉ ውስጥ የሚደባደቡ እህቶችና ወንድሞች ስለነበሩ የተጻፈ ነው። ቴንክ ዩ ከማለት በተጨማሪ ማለት ነውና እዛ ጋር ምን አደረገው ሪዲፋይን ያደረገው ምንድነው ጳውሎስ ይሄ በክርስቶስ የነበረው አእምሮ በእናንተ መካከል ይሁን ይላችኋል። ምንድነው እሱ ስትሉ እሱ አምላክ ሆኖ ሳለ ትልቅ ሆኖ ሳለ የበላይ ሆኖ ሳለ የሁሉ ፈጣሪ ሆኖ ሳለ የባሪያን መልክ በመልበስ ሰውን በመሆን የስሌቭን ቅርጽ በመያዝ ራሱን ባዶ አደረገ ይላል። ከዛ ትሁት ራሱን አረገ ይላል። ያውም የመስቀልን ሞት በመሞት ታዘዘ ይለናል። ስለዚህ ምን እያለ ነው ሪዲፋይን አደረገው ማለት ሰክሰስ እናንተ የምትሉት አንደኛ በመውጣት አይደለም በመታየት አይደለም በስም አይደለም በአገልግሎት ብዛት አይደለም ግን በእንደዚህ ነው። ስለዚህ ይሄንን ጥያቄ የምመለከተው በፊልጵስዩስ አይን ነው። ሪዲፋይን ሰክሰስ የሚገኘው በመዋረድ ነው። ከፍታ የሚገኘው እንደሞ ክራውን የሚገኘው በክሮሱ በኩል እንደሆነ ጳውሎስ አሳይቷልና አስከፊ ነው እውነት ነው። የሽንፈት ምልክት ነው እውነት ነው። የተለመደውን የማይከተል ካውንተር ካልቸራል የምንለው አካሄድ ነው ኢየሱስ ሄደው ምንም ሴንስ አይሰጥም። ግን ደግሞ በውርደት ክብር መጣ፣ በሞት ህይወት ተገኘ፣ ዝቅ በማለት ከፍ ማለት ተገኘ። ለዚህ ነው ከስም ሁሉ በላይ ተሰጠው ፍጥረት ሁሉ እሱን እንዲያከብር ለሱ እንዲሰግድ እግዚአብሔር ከፍ ከፍ አደረገው ይላል። ሶ እንደዛ ነው የሚመረዳው። ቴንክ ዩ ዶክተር ቅድስት። በመጀመሪያ ፖል እንኳን ደስ አለ። ይሄንን አጋጣሚ መጠቀም ፈልጌ ነው። ሶፊን እንኳን ደስ አለ በልልኝ። አዎ በጊዜው የነበረው ፓወር ሮማውያንን ብናስብ ከደም ከነሱ በፊት የነበሩትን ግሪኮችን ብናስብ ለአይሁድም ብናስበው ክብር አይደለም፣ ጨርሶ ክብር አይደለም የሆነው፣ ከፍታ አይደለም። ሊረዱትም አይችሉም። ሊረዱት አይችሉም ብቻ ሳይሆን ራሳቸውን ከዛ ጋር አሶሲየት ማድረግም አይፈልጉም። መስቀል የሚለው ለሮማውያን ራሱ የተገባ አይደለም። ሮማውያኖች በመስቀል አይሞቱም። ጳውሎስ በደንብ አድርጎ ይነግረናል። የመጀመሪያውን ምዕራፎች ስናነብ ፓሽንን ከማየት ጋር ይቀራረባል መጽሐፉና ፋሽንን ስታዩ አይናችሁን ትጨፍናላችሁ። መጽሐፍ ስታነቡ እንደሚደረገው ትንሽ ግራ ይገባል። ማለፍ ትፈልጋላችሁ። ደግሞ ፖል ነው የበለጠ ማንበብ ትፈልጋላችሁ። ምን ብሎ ይሆን ያላችሁ ማየት ትፈልጋላችሁ። በደንብ በጥልቀት ገልጦታል። መስቀል ምን ማለት እንደሆነ፣ ምን አይነት ውርደት እንደሆነ፣ የውርደት ውርደት አልቲሜት ውርደት ነው መስቀል እና ደግሞ እርቃኑንም መሰቀሉን የወንጌል እንኳን ጸሐፊዎች ተሰቀለ ብለው ጳውሎስ እንዳለን ተሰቀለ ብለው ነው ማለፍ የፈለጉት ወይ ሰቀሉት ተሰቀለ ያሉ ሲያልፉት፣ ጳውሎስ ግን ኢን ዲቴል ጠቅሶታል። ሂስቶሪካል ዳራንም ሰጥቶን ነው ያሳየን። ከዛ ግን ያንን የሄደው የእውነት ወደ መጨረሻ አካባቢ መስቀል ክርስትና የሽንፈት ሃይማኖት ደግሞ አይደለም ይለናል። ማለት መሸነፍ አይደለም ክርስትና፣ ያ መሸነፍ አይደለም ይለናል። አዎ ኢየሱስ ያንን መንገድ መርጦታል። ግን ያ መንገድ ሽንፈት ነው ወይ? ሳይሆን ድልን ነው ኢየሱስ ሪዲፋይን ያደረገው፣ ከፍታን ነው ሪዲፋይን ያደረገው። ስለዚህ በደንብ ሪዲፋይን ተደርጓል። ፓወር የሚባለው ነገር መስቀል ላይ ነው የታየው። ሮማውያን እንደሚሉት ያ መታየት የማይችል የሆነ አልቲሜት የሆነ ውርደት ሳይሆን ክብር ነው መስቀል ላይ የነበረው ማለት ነው። ከዛ ግን እዛ ጋር ደግሞ አያቆምም። ጸሐፊው ይቀጥልና እኛም ራሳችንን ሪዲፋይን ማድረግ አለብን ማለት በምናስብበት ጊዜ ለኛ ክብር ምንድነው? ለኛ ከፍታ ምንድነው? ለኛ ትልቅነት ምንድነው? ደግሞ ምን መስቀሉ ጋሽ ንጉሴ እንዳሉት እዛ ጋር ሳይሆን የምናረገው ደግሞ ምን ይዘው በየለቱ የምንሸከመው ነገር ስለሆነ ለኛም ክብር እሱ ነው መሆን ያለበት። ለኛም በተለይ ለማያምኑ ሰዎች ልናሳያቸው የሚገባው ትልቁ ነገር ያ ነው። ዝቅ በማለት ትሁት በመሆን ለእርስ በርሳችንም ለማያምኑ ሰዎች ብቻ ሳይሆን ማሸነፍን በመሸነፍ ውስጥ በዛ ውስጥ እንድናየው ይጋብዘናል። ስለዚህ ሪዴፊኒሽን በሚገባ አለ። ቴንክ ዩ ዶክተር አሌክስ።
እሺ ፖዬ እንኳን ደስ አለ። ነገሩን በጣም ችግር የሚያደርገው የአጽናፈ ዓለሙ ፈጣሪና ገዢ በመለኮታዊ ኃይሉ ሁሉን ወደ መኖር ካመጣ በኋላ ወደ መኖር ማምጣት ብቻ ሳይሆን በመግቦታዊ ጥበቡ ተሸክሞ ያኖረ አምላክ ሁሉን ቻይ የምንለው አምላክ በመስቀል ላይ ሞቶ በድካም በኩል የወደቀውን ዓለም ይዞ ለመነሳት መውረዱ ለእግዚአብሔር የሚመጥን አይደለም። እንደ ሁሉን ቻይ አምላክነቱ አሸናፊ አምላክ ነው፣ ኃያል አምላክ ነው፣ የአጽናፈ ዓለሙ ፈጣሪና ገዢ ነው ብለን ለመናገር እስክናፍር ድረስ ነው ደካማ የሆነው። ስለዚህ ምናልባት ክስተቱ በአጽናፈ ዓለም የተለመደ አይደለም። በየትኛውም ሃይማኖት የአይሁድንም ሃይማኖት ጨምሮ እግዚአብሔር ሞቶ ሲያድን አልታየምም አይታወቅምም። ለመናገርም ደግሞ አስቀኝ ነው። ያው ግሪኮች የመጀመሪያ ክፍለ ዘመን ክርስቲያኖች ላይ ከሚስቁባቸው ነገሮች ጀላቢያ ለብሶ በረባሶ አድርጎ በአይሁድ መንደር ውስጥ ሲንከራተት ነበረ። ከዛ አይሁዶች አብደዋል ብለው አምላካችንን ተሳድበዋል ብለው የሰቀሉት ሰውዬ መከተላቸው ሲያስቅ፣ ደግሞ ከሙታን ተነስተዋል ብለው ማምለካቸው ደግሞ አስቀኝ ነበረ። ስለዚህ አይ ቲንክ እግዚአብሔር ሞቶ በመስቀል በኩል ደካማ ሆኖ አድኖናል። ኃያል ነው ያ አምላክ ማለት በአንድ ጊዜ የሚታመን ነገር አይደለም። አይ ቲንክ ጳውሎስም ለዚህ ይመስለኛል ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይበልጣል ብሎ እግዚአብሔር ደካማ በሚመስል መንገድ ውርደት በሚመስል መንገድ ወርዶ ከዛ በኋላ የወደቀውን አጽናፈ ዓለም ይዞ የተነሳውና አይ ቲንክ ቅድም ዶክተር አቤኔዘር እንዳለው ይሄ የኃይል ትግል ባለበት ዓለም ውስጥ አሸናፊነት በዝቅታ መንገድ ከፍ ማለት አይደለም፣ ታግሎ ማሸነፍ ነው፣ የበላይነትን መጨበጥ ነው። ያው እንደምናውቀው የነ ሂትለርም አንዱ ተሞክሮ ሱፐር ሂውመን መፍጠር ነው። የማይሸነፍ የማይደክም አሸናፊ ሰው መፍጠር ነው። ይሄ ዓለም ባለበት የአጽናፈ ዓለሙ ፈጣሪና ገዢ ደካማ ሆኖ በኃይለኛ ሲሆን አይ ቲንክ ብዙ ትምህርት የምሰጥ ነው። ፓወርን ሪዲፋይን ያደርጋል ብዬ አስባለሁ። ከሁሉ በላይ ግን ፖዬ ይሄኛውን ክፍል ለማጽናት የተጠቀመው ባለ ብዙ ገጽታ የእግዚአብሔር ጥበብ ተገለጠ የሚለውን የኤፌሶን ምዕራፍ 3ን ስለሆነ ያው ኤፌሶንን ስናነበው ሐዋርያ ጳውሎስ ትኩረት የሚያደርገው እግዚአብሔር እንዴት አድርጎ ነው በክርስቶስ ሞትና ትንሣኤ አማካይነት የዚህ ዓለም ኃይላት፣ ስልጣናት፣ አለቆች፣ ገዢዎችን ፓወር የገለበጠው። በዚያ በኩል የሰው ልጆችን የወደቀውን የሰው ልጅ በክርስቶስ የሚያምኑትን ይዞ ተነስቶ በአብ ቀኝ በመቀመጥ ከአለቆች፣ ከስልጣናት፣ ከኃይላት በላይ በመሆን የእግዚአብሔርን ኃይል ዲፊኒሽን በትንሣኤ በኩል ቀይሮት አይ ቲንክ መንፈሳዊ ውጊያም ራሱ ከላይ ወደ ታች የምንዋጋው በቤተ ክርስቲያን በኩል ሊገለጥ ያለውን ኃይል በትንሣኤው በኩል እግዚአብሔር በክርስቶስ ሰውነት ሰርቶ ስለገለጠ አይ ቲንክ ያ የፓወር ዲፊኒሽን በዚህ ዓለም ባለው እንደ ቤተ ክርስቲያንም እንደ አማኞችም ባለው ትግል ውስጥ ታግሎ ማሸነፍ ሳይሆን ተሸንፎ ማሸነፍ፣ በሞት በኩል ማሸነፍ፣ ሃምብል ሆኖ ማሸነፍን ሪዲፋይን አድርጎታል። ተሸንፈን የምንቀርበት እጅ የምንሰጥበት ይሄ ቪክቲም የሆነ ህይወት ሳይሆን ያለን በክርስቶስ በኩል ድል የነሳ ህይወት ነው። ሪዲፋይን ተደርጓል። ቤተ ክርስቲያንም የዚህ ኃይል መገለጫ ናት፣ ክርስትናም የዚህ ኃይል መገለጫ ነው የሚል የኃይል ዲፊኒሽን የምሰጥ ይመስለኛል። ቴንክ ዩ አሌክስ። በመቀጠል አንድ ጥያቄ ወደ እናንተ ፎርዋርድ ያደርጋለሁ። እሱ ምንድን ነው? በመጽሐፉ ሌላኛው ቀጣይ ክፍል ላይ በሰዎች ክፋት ወይስ በእግዚአብሔር እቅድ የሚል ንዑስ ርዕስ የተሰጠው አለ። ጋሽ ንጉሴ ቡልቻ በዚህ ትንሽ አግዘውኛል፣ መግቢያ ስለሰሩበት ቶሎ ጥያቄውን እቀጥላለሁ። በዚህ ንዑስ ርዕስ ስር እንግዲህ የጌታችን የኢየሱስ ክርስቶስ ሞት በሰዎች ክፋት ነው ወይንስ በእግዚአብሔር እቅድ የሚል የተፈጸመው የሚል ጥያቄ ይጠይቃል። ዘንድ ጥያቄውን ያነሳና ለጥያቄው መልስ ሲሰጥ ከመልሱ አንዱ ደግሞ በእግዚአብሔር እቅድ የሚለው እሱ የመልሱ አንዱ ገጽታ ነው። ይሄ ከሆነ ኢየሱስ ክርስቶስ አምላኬ አምላኬ ስለምን ተውከኝ በሚለው ንግግሩ ውስጥ
ይሄ ንግግር ስላሴያዊ የሆነ ስንጥቅ መከሰቱን ያሳያል ወይ ነው ወይስ በነገረ መስቀል ነገረ መለኮታዊ እይታ ወይንም the theology of cross እግዚአብሔር አምላክ በሰው ስቃይ ውስጥ ለመሳተፍ መፍቀዱንና መገኘቱን ያሳያል። ምንም አይነት ኦንቶሎጂካል የሆነ ወይንም የኑባሬ ሴፓሬሽን አልነበረም ወይ የሚል ነው። እንግዲህ ይሄንን ለሰፊው ጉባኤ ለማብራራት ያህል ስለምን ተውከኝ ካለ ኦንቶሎጂካል የሆነ የኑባሬ አንድነት ካለበት ያ ልዩነት ተፈጥሯል ወይ ነው ወይንስ እግዚአብሔር በፍጥረተ ዓለሙ ስቃይ ውስጥ ራሱን ሊያስገኝና ሊካፈል ወዶ መምጣቱን የሚያሳይ ነው? በዚህ ጉዳይ ምን ትሉናላችሁ የሚል ነው ጥያቄ። ዶክተር ካንቺን ጀምር። እሺ ይሄ ክፍል ኢየሱስ የተናገረው አምላኬ ስለምን ተውከኝ የሚለው የምናገኘው መዝሙረ ዳዊት ምዕራፍ ከሄድን ላይ ነው። በሌክሴክስ ደግሞ ከሄድን 21 ላይ እናገኘዋለን። በግሪኩ ላይ ከሄድን ያንን ክፍል መዝሙረ ዳዊቱ ወይም ዘማሪው ያንን ክፍል የዘመረልን ለምን ጠቀሰው ብለን ከጠየቅን መተው ተሰምቶት እግዚአብሔር አምላኬ ብሎ የሚጠራው ጋሻዬ፣ ከለላዬ፣ መጠጊያዬ፣ አምባዬ የሚለው እግዚአብሔር በሌላ መዝሙሮቹ ላይ እዚህ ጋር ሲፈልገው አልተገኘለትም። እርዳኝ ሲለው ከጎኑ አልነበረም። ስለዚህ ለምንድን ነው ታንቅ ውስጥ የጣልከኝ? መርዳትክ የታለ? እኔን ለምንድን ነው ጭንቅ ውስጥ የጣልከኝ ነው የሚለው። ለምን ተውከኝ ሲል ማለት ነው። ኢየሱስ ይሄን ክፍል ነው የጠቀሰልንና ኢየሱስስ መተው ተሰምቶታል ወይ ካልን አዎ ነው መልሱ። ኢየሱስ መተው ተሰማው። መስቀል ላይ የነበረው ስቃይ ያንን እንዲል አድርጎታል። ግን ይሄ ኦንቶሎጂካል ወይም ደግሞ በስላሴ መካከል መለያየትን ያሳየናል ወይ ወይም ደግሞ አብ ኢየሱስን ወልድን የተወበት ክፍል ነው ወይ ብለን ካሰብን ወይም ከጠየቅን መልሱ አይደለም ነው የሚሆነው። እዚሁ ጳውሎስ ያብራራልን ምን ይላል? ጳውሎስ ጸሐፊው የዚህ መጽሐፍ ጸሐፊ ኢየሱስ ወይም ደግሞ ያለ ሪሌሽንሺፕ አምላክ ያለ ሪሌሽንሺፕ የሚኖር አይደለም። ወይም ደግሞ ሪሌሽናል ቢንግ ነው ኢየሱስ። ትሪኒቲ መለየት አይቻልም። ከለየ ነው ኢየሱስን ስጋ ብቻ እዛ ጋር ካደረግ ነው ወይም ደግሞ እግዚአብሔር ከኢየሱስ ክርስቶስ ከተለየ ያ ትሪኒቲ አይደለም የተሰቀለው፣ ትሪኒቲ አይደለም ማለት ነው። ወይም ስላሴ አይደለም የተሰቀለው። እዚህ ያ ክፍተት ይፈጥራል። ደግሞም አልሆነም። እግዚአብሔር በመስቀል ላይ ተሰቃይቷል። ስቃዩን አለ መጽሐፉ ያሳየናል እንዴት እግዚአብሔር እንደተሰቃየ ማለት ነው። ስለዚህ ኦንቶሎጂካል ሴፓሬሽን የለውም። አንድ እሱ ነው። ሁለት ደግሞ ጳውሎስ ሲሞግተን ምን ይላል? ይሄ የእግዚአብሔር ባህሪም አይደለም። ጥሩ የምትሉት ሰው በመከራ ይሄዳል እንዴ? የሚሄዱ አሉ። ግን ደግሞ ጥሩ የሚባሉ ሰዎች ደግሞ ይቀሩልናል። ጓደኛ የምንላቸው የቅርብ ወዳጆቻችን የምንላቸው በመከራችን ላይ ይጠጉናል። እግዚአብሔር መልካም ነው እና አባት መልካም የሆነው አባት ልጁን እንዴት በመከራ ይተወዋል? ባህሪው አይፈቅድለትም። ሌላ ኦንቶሎጂካሊ ኔቸሩ ደግሞ አይፈቅድን። ይቅርታ በሁለት ምክንያት ኦንቶሎጂካል ዲፍረንስ የለም ማለት እንችላለን። ግን ይቅርታ እዚሁ ለምንድን ነው ኢየሱስ ይሄን ያለው የሚለውን የእኛንም ጩኸት ነው የጮህልን የሚል አንድ ነገር ደግሞ ያሳየናል። የአንመንታ ኮመንተሪ ወይም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን መዝሙረ ዳዊት ላይ የጻፈችውን ኮመንተሪ ስታዩት በጣም ደስ በሚል ሁኔታ ገልጸውታል። ከዚህ ከጸሐፊው ጋር በጣም ነው የሚመሳሰለው። የኛን ጥያቄ ነው የጠየቀልን። መተው ተሰምቶና አቅሞ እኛ ራሳችን በሰርጀሪ ሩም ሊሆን ይችላል። መተው ብቸኝነት አምላክ ልጆቹ ተሰምቶና አቅሞ በሞታቸው ሰዓት ላይ ለአንዳንዶቹ በሞታቸው ሰዓት እግዚአብሔር ሊቀርባቸው ወይም መቅረቡ ቅርቦቱ ሊሰማቸው ይችላል። ለአንዳንዶቹ ደግሞ የታለህ እያሉ ሊጮሁ ይችላሉ። በጦርነት ውስጥ፣ በመውለድ ውስጥ፣ በማጣት ውስጥ፣ በሞት ውስጥ በሚታለፍበት ጊዜ የህዝቡ ጩኸት ነው። ስለዚህ በመዝሙረኛው ወይም የአንድምታ ኮመንተሪው ምን ይላል? ኢየሱስ አንድም
ማለት ይሄ መዝሙረኛው አንድም በአቤሴሎም ጊዜ በተጨነቀ ጊዜ ይሄን ተናገረ፣ አንድም ደግሞ አምላክ ጌታ በስቅለት ላይ ይሄን ተናገረ። የተናገረበት አንዱ ምክንያት ደግሞ ተውከኝ ብሎ ነው። ራሱን ተውከኝ፣ እኔን ለምን ተውከኝ፣ ሁለተኛ በስቃይ ለምን ተውከኝ ብሎ፣ ሁለተኛ ደግሞ ምእመናንን ለምን ተውክ፣ ምእመናንን ለምን ተውክ ብሎ ለምእመናን እየሞገተ ነው ይለናል። ቴንክ ዩ ዶክተር አሌክስ። እሺ ጠቅሰውታል። የመጽሐፍ አንዱ ጋሽ ንጉሴ ጠቅሰውታል። የእግዚአብሔር ልጅ የሚለውን መጽሐፍ ተተችቶ ነበር በአማን ነጸረ ታሐስስ በሚል መጽሐፉ ፕሮቴስታንቶች የእግዚአብሔርን ውጫዊ ግብር በሚናገሩበት ጊዜ ውስጣዊ ግብሩን ይረሱትና ኢየሱስ ክርስቶስ ሲወለድም በትስጉቱም በመስቀሉም በመከራውም ለብቻው ያለ አብና ያለ ወልድ እንዳደረገ አድርገው ነው የሚገልጹት የሚል ትችት ቀርቦ ነበረ። አይ ቲንክ የዚህኛው መጽሐፍ አንዱ በጣም ጥሩ ባህሪ ነገሮችን በሙሉ ስላሴያዊ ማድረግ ነው። ከቆየ ጋር ብዙ ፍጭት ነው ያደረግነው። አክቹሊ ስላሴያዊ ለማድረግ ስንሞክር የስሉስ አሐዱ ይሄ በተለየ አካል አብም በተለየ አካል መለኮታዊ አካል አለው፣ ወልድም የተለየ መለኮታዊ አካል አለው፣ መንፈስ ቅዱስም መለኮታዊ አካል አለው። አንድ የመለኮት ማንነት ይጋራሉ። ስለዚህ በስላሴ ውስጣዊ ሕይወት ውስጥ ያለውን ልዩነት ሳናጠፋ እንዴት ነው ስላሴያዊ ማድረግ የምንችለው? የአንዱን የስላሴ ውጫዊ ግብር በምናወራበት ጊዜ ከውስጣዊ የስላሴ ግብር ገንጥለ ነው ለብቻው የብቻው ግብር ሳናደርግ እንዴት ነው ግብሩን ስላሴያዊ የምናደርገው የሚለው ቴዎሎጂካሊ በጣም አስቸጋሪ ነገር ነው። ምክንያቱም አንድነቱን ለማውራት ስንፈልግ ልዩነቱን ሳናቀው እናጠባለን፣ የብቻ ግብሩን ስናወራ ደግሞ አንድነትን እናጠባለን። ስለዚህ በጣም አስቸጋሪ የሆነ ምስጢርም ስለሆነ ማለት ነው። ስለዚህ ወልድ ሰው ሲሆን ስላሴ ሰው እንደሆነ እንዳናስብ ደግሞ መፍራት አለብን። ምክንያቱም ወልድ በራሱ መለኮታዊ አካል ነው ሰው የሆነው፣ ደግሞ ከአብና ከመንፈስ ቅዱስ ጋር አንድ የመለኮት ማንነት ስለሚጋራ አልተቆረጠም። ያው ፖል ጠቅሶታል። የጆን ዚዞለስን መጽሐፍ በመጠቀም የግሪክ ኢስተርን ኦርቶዶክስ ቴዎሎጂን ነው። ሂላዌ በስላሴ ሕይወት ውስጥ ፐርሰንሁድ አካልነት ሂላት የለም። ለምሳሌ ወልድን ቆርጠን አውጥተ ነው በራሱ ማንነት ይዘን ይሄ ወልድ ነው ብለን ማውራት አንችልም። አካልነት ትርጓሜ የሚያገኘው ህብረታዊ ሕይወት ውስጥ ነው፣ ንጥላዊ አይደለም የሚል ነው። ፖል እሱን ነው የተጠቀመው። ስለዚህ ወልድ በትስጉት መጥቶ መስቀል ላይ በሆነበት ጊዜ አምላክ ለምን ተውከኝ ስል የተቆረጠ የተለየ ማንነት ሳይሆን የአብም የመንፈስ ቅዱስም መገኘት ስላለ አልተተወም አለ የሚል ሙግት ነው። አይ ቲንክ ጥሩ በደንብ ሃንድል አድርጎታል መጽሐፉ ብዬ ነው ማስበው። ቅድም ቅድስት እንዳለችው አይ ቲንክ የኛን ጩኸት መጨው ያው እኛን ወክሎ ቤዞታዊ ስራ እየሰራ ስለሆነ በመከራ ጊዜ ሁላችንንም የምንጮኸውን ጩኸት ነው የጮኸው፣ የኛን ስቃይ ነው የተሰቃየው በሚል ቴክኒካሊ ሃንድል ማድረጉ አይ ቲንክ ሁለቱንም ነገር ሚዛናዊ አድርጓል። የስላሴን አንድነት ለመጠበቅ አልጨፈለቀውም፣ የእሱ ጩኸት ለማድረጉ ደግሞ አላራቀውም የሚል በትክክል ሃንድል ተደርጓል ብዬ ነው ማስበው። ዶክተር አቤል እሺ፣ ይሄ መንባብ የአዲስ ኪዳን ምሁራን ምንድነው በጣም the most difficult narratives in the gospels በጣም ከባዱ በትርክት በወንጌላት ውስጥ ያጫሉ። ምክንያቱም አሁን እንደተባለው ብዙ ነገሮች ማየት መቻል። ስለዚህ መልሱ ሚዛናዊ መሆን አለበት። ሚዛናዊ ነው ሴንስ በጣም ቀጭን መስመር ነው ያለችው እና እሷን ቀጭን መስመር ከሳትን አይ ወይ እግዚአብሔር የለም ልንል ነው ወይ ደግሞ በዚህ ጋር ደግሞ ከመጣን ደግሞ ወይ ሊነጣጠል ነው ህብረት። ስለዚህ ጳውሎስ ያደረገው ምንድን ነው ያስተዋልኩት በጣም ስላሴን ዲፌንድ ለማድረግ ሞክሯል። በጣም እሱን አድንቅ ያለው ኮመንደብል ነው። እግዚአብሔር አለ ነበር ምንድን ነው አዋቃሪው ሰዳዛ ያዘጋጀው እሱ ነው። ፕሮግራሙን ያዘጋጀው እሱ ነው። እሱን አሳይቷል በደምብ ስላሴ እዛ
እንዲህ ብሏል አንድ ቦታ ላይ ግን በዚያ ስፍራ እግዚአብሔር የመኖሩ ጉልህነት እየቀነሰ ቢመጣም እግዚአብሔር በዚያ ነበረ ይላል። እግዚአብሔር አለ፣ ግን ሚስትሪ ነው። ይሄ ሚስጥር ነው። እንዴት ተውከኝ ሲል የስ ዳዊት ላይ ያለውን መውሰድ እንችላለን። ግን ኢየሱስ ጋር ሲመጣ ትንሽ እንትን አለው፣ ክብደት አለው፣ ወይት አለው። ምክንያቱም እያደረገ ያለው ምትካዊ ሞት ነው። ትዝ ይላችሁ ከሆነ ጌተሰማኔ ላይ ሲጸልይ ማቴዎስ ወንጌል ምዕራፍ 26 35 ጀምሮ ስታዩ መጨነቅ ጀመረ ይላል። በጣም ሶሮፉል በጣም ሀዘንና ጭንቀት ጀመረው። ከዛ ነፍሴ እስከ ሞት ድረስ ተጨንቃለች ይላችኋል። እና ለምንድን ነው ብላችሁ ስትጠይቁ አይ ቲንክ ሂ ዋዝ ትተውት ሄዱ ያለውን ማለት ነው። አንደኛ ደቀ መዛሙርቶቹ አባንዳና ትተውት ሄዱ። ሁለተኛ አናቅም፣ ሚስትሪን ያልኳችሁ ነው እና ብዙ ዲቴይል መናገር አልችልም እዚህ ላይ። ምክንያቱም የሚለን ኤሎሄ ኤሎሄ ላማ ሰበቅታኒ ያለ ለምን ተውከኝ አለ። ይሄ የመተው ጩኸት ነው። በቃ እሱን እናውቃለን፣ ግን ጩኸቱ ዲቴይል ውስጥ ገብቼ ማውራት አልችልም። ጳውሎስ ግን ምን ብሎ እግዚአብሔር አለ፣ ግን ደግሞ የደበዘዘ ነገር አለ። ስለዚህ ጥንቃቄ የሚፈልግ መልስ ነው። ስለዚህ እኔ የምረዳው ምንድነው የስ እግዚአብሔር አለ፣ ግን ቴምፖራል የሆነ ጊዜያዊ የሆነ የማይገባን ሚስጥራዊ የሆነ መታው አለ። ምን ይመስላል? እሱን አይ ዶንት ኖ አላቅም፣ ስለማይነግረኝ ቴክስቱ ማለት ነው። ስለዚህ ለዛ ነው መጠንቀቅ አለብን እምለውና፣ አለበለዚያ ስላሴ ልንክድ ነው፣ ካልሆነ ደግሞ ሌላ ሰፈር ልንገባ ነው። ስለዚህ ጩኸቱ መጠየቅ ያለብን ጥሩ ነው። በደንብ ሰርቶታል። ከስላሴ አንጻር ምትካዊ መሆኑን ማሳይቷል። ግን ለቅድም እንደተባለው ለምንድን ነው የተተወው? ለምንድን ነው የደረሰበት? ለምንድን ነው ስላሴን ያቀናበረ ስንል ይመጣል ወደኛ ማለት ነው። በእኛ ምክንያት ነው፣ በኃጢአተኞች ምክንያት ነው። ስለዚህ የኔ መልስ የሚሆነው ስላሴያዊ ልክ ነው፣ የደበዘዘ ነገር አለ፣ ግን ሚስጥራዊ ነው። ያም ደግሞ ጊዜያዊ ነበር የምገልጸው። ቴምፖራል፣ ጊዜያዊ፣ ሚስጥራዊ ብዬ ነው እኔ የምገልጸው። ዶክተር የመጨረሻው ጥያቄ የዚህ መጽሐፍ ፋይዳ ምንድን ነው የሚል ነው። ጋሽ ንጉሴ ብቻ በ5 ነጥብ በደንብ ስለዘረዘሩት እሱን ይዘን ወደ ቤታችን እንሄዳለን ማለት ነው። ለእንግዶቻችን ያቀረብኩት ጥያቄ ይሄንን ይመስላል። በደንብ አመስግነን አክብረን ወደ ቦታቸው እንመልሳቸዋለን።